የኢትዮጵያ የተቀማጭ ገንዘብ መድን ፈንድ ባለፉት 9 ወራት 5.89 ቢሊዮን ብር ገቢ መሰብሰቡን ከተገለጸ 9 ወራት የስራ አፈጻጸም አስመልክቶ መግለጫ የሰጠው ፈንዱ ከተሰበሰበው ገቢ 88.29 በመቶ ከአረቦን እንዲሁም 11.71 በመቶ ከኢንቨስትመንት የተገኘ ስለመሆኑም ተጠቁሟል። የኢትዮጵያ የተቀማጭ ገንዘብ መድን ፈንድ ስራ አስፈጻሚ ዶክተር ደሳለኝ አምባው በመግለጫው ወቅት የፋይናንስ ዘርፉን ጤናማ ለማድረግ የአስቀማጮችን ደህንነት ለመጠበቅ የሚያስችል ጠንካራ ስራ መስራቱን ተናግሯል። መግለጫውን የተከታተለው ባልደረባችን ታምራት ደለሊ እዚህ ስቱዲዮ ተጨማሪ መረጃ ሊነግረን ተገኝቷል። ታምራት እንኳን ደህና መጣ። እንኳን ደህና ቆየ። አመሰግናለሁ። መግለጫው ምን ይመስላል? ኢትዮጵያ የተቀማጭ ገንዘብ መድን ፈንድ ምን አይነት መግለጫ ነው የሰጠው የሚለው? በጣም ጥሩ። እንግዲህ አንተም ቀደም ብለን እንዳነሳው የኢትዮጵያ የተቀማጭ ገንዘብ ፈንድ ነው እንግዲህ በዛሬው ዕለት የ9 ወራት የስራ አፈጻጸሙን በተመለከተ መግለጫ የሰጠው። እንደሚታወቀው የዓለም ባንክ ጥናት እንደሚያመለክተው የተለያዩ ሀገራት ባንኮች የመድን ፈንድን ሊኖራቸው ይገባል ነው የሚለው። ምክንያቱም የፋይናንስ ዘርፉን ጤናማነት ለማረጋገጥ ይህ የመድን ፈንድ አስፈላጊ ስለመሆኑ ነው ጥናቱ የሚያትተው። ይሁንና ኢትዮጵያ ከ2013 አስቀድሞ በነበረው ጊዜ የራሷ የባንኮችን የመድን ፈንድ የሚያስጠብቅ እንዳልነበር ነው የተገለጸው። ይሁንና ይህንን ለመቀየር ነው በ2013 ዓመተ ምህረት የኢትዮጵያ የተቀማጭ ገንዘብ የመድን ፈንድ ወደ ተግባር የገባው ማለት ነው። ባለፉት 4 ዓመታት ውስጥም የተለያዩ ስራዎችን ነው ሲከውን መቆየቱን የገለጸው። ከዛ ባሻገር በዚህኛው ዓመት በ9 ወራት ውስጥ ደግሞ የሰራቸውን ጠንካራ ተግባራትም ነው በመግለጫው የገለጸው ማለት ነው። እንግዲህ ተቋሙ ለምን አስፈለገ የሚለው ዋነኛው ነጥብ የተለያዩ ባንኮች ኪሳራ ሲያጋጥማቸው እንዲሁም ደግሞ ወደ ውድቀት ሲቃረቡ ባንክ ውስጥ ተቀማጭ ገንዘብ ያስቀመጡ ግለሰቦች ዋስትና ሊኖራቸው እንደሚገባ ታሳቢ በማድረግ ነው የተቋቋመው ማለት ነው። ይህንንም ለማረጋገጥ ነው እየሰራ የሚገኘው ማለት ነው። የተለያዩ መንገዶችን በመጠቀምም ነው እንግዲህ ባንኩ ወይ ደግሞ የመድን ፈንድ የገቢ ማሰባሰብ ስራዎችን የሚሰራው። ከነዚህ መካከል ደግሞ የባንኮችንና የማይክሮ ፋይናንሶችን መዋጮ በመውሰድ ከዛ ባሻገር ደግሞ የተለያዩ ኢንቨስትመንት ስራዎች ላይም በመሳተፍ ነው ገንዘብ የሚሰበስበው ማለት ነው። ከነዚህ ከሁለቱ መንገዶች የአንደኛውን ስንመለከት በአረቦ እንግዲህ ከ5.2 ቢሊዮን ብር በላይ ነው ባለፉት 9 ወራት መሰብሰብ የቻለው። ከዛ ባሻገር ደግሞ በኢንቨስትመንቱም የተለያዩ ስራዎችን ነው ሲሰራ የቆየው ማለት ነው። የ5.2 ቢሊዮን ብሩን እንውሰድና በዚህ ላይ የኢትዮጵያ ተቀማጭ ገንዘብ መድን ፈንድ ምን መግለጫ ሰጠ የሚለውን ተከታትለን እንመለሳለን። ፈንዱ ከአባል ፋይናንስ ተቋማት በየአመቱ 40ን የሚሰበስብ ሲሆን አባል ፋይናንስ ተቋማትም ካላቸው አማካይ አመታዊ ጠቅላላ ተቀማጭ ገንዘብ ውስጥ 0.3 በመቶውን ለፈንዱ 40ን መክፈል ይጠበቅባቸዋል። ባለፉት 9 ወራት ፈንዱ በእቅዱ መሰረት ከአባል የፋይናንስ ተቋማት ብር 5.2 ቢሊዮን አረቦን የሰበሰበ ሲሆን ይህም ከአምናው ተመሳሳይ ወቅት ጋር ሲነጻጸር የ11.1 በመቶ እድገት አሳይቷል። ከተሰበሰበው አረቦን ውስጥ ብር 2.67 ቢሊዮን ወይም 51.3 በመቶ ከግል ባንኮች፣ ብር 2.47 ቢሊዮን ወይም 47.5 በመቶ ከኢትዮጵያ ንግድ ባንክ ሲሆን ቀሪው ብር 59.49 ሚሊዮን ወይም 1.2 በመቶ ከማይክሮ ፋይናንስ ተቋማት የተሰበሰበ ነው። ቀደም ብዬ እንዳነሳሁት እንግዲህ ፈንዱ ከአረቦ በተጨማሪ በተለያዩ ኢንቨስትመንቶች ላይም ነው የሚሰማራው። የሚሰበስባቸውን ገንዘቦች ወደ ተለያዩ ኢንቨስትመንት ስራዎችም ጭምር ነው የሚያቀርበውና በነዛ ኢንቨስትመንቶችም ተጨማሪ ገቢዎችን እያገኘ ስለመሆኑ ነው የተገለጸው። ይህ ሁሉ የሚደረገው አስቀማጮችን ዋስትናን ለማስጠበቅ በባንኮችም ጭምር በማይክሮ ፋይናንሶችም ጭምር መተማመኛ እንዲሆናቸው ታሳቢ በማድረግ ነው። በአጠቃላይ እንግዲህ ከፋይናንሱም ከኢንቨስትመንቱም ከዛ ባሻገር ደግሞ ቀደም ብዬ ባነሳሁት በመዋጮ ከተለያዩ ባንኮች በሚያደርገው መዋጮ ከ5.8 ቢሊዮን ብር በላይ መሰብሰቡን ነው መድን ፈንዱ መግለጫውን የሰጠው። ይህንንም ደግሞ ተከታትለን እንመለሳለን። እስከ ባለፉት 9 ወራት ድረስ የፈንዱ የኢንቨስትመንት ክምችት ወይም ኢንቨስትመንት ፖርትፎሊዮ ብር 12.11 ቢሊዮን ደርሷል።
ከዚህ ከጠቅላላ የፈንዱ ኢንቨስትመንት ውስጥ ብር 11.17 ቢሊዮን ወይም 92.24 በመቶ በመንግስት ግምጃ ቤት ሰነድ ላይ ኢንቨስት የተደረገ ሲሆን ቀሪው ብር 944.29 ሚሊዮን ወይም 7.76 በመቶ በሙዳራባ የጊዜ ገደብ ሂሳብ የተቀመጠ ነው። ፈንዱ በ9 ወራት ውስጥ ከኢንቨስትመንት ስራው ብር 689.45 ሚሊዮን ገቢ አግኝቷል። በአጠቃላይ ባለፉት 9 ወራት ውስጥ ፈንዱ ብር 5.89 ቢሊዮን ገቢ ያገኘ ሲሆን ከዚህ ውስጥ 88.29 በመቶ ከአርቦን ሲሆን ቀሪው 11.71 በመቶ ከኢንቨስትመንት ስራው ያመነጨው ተጨማሪ ገቢ ነው። እንግዲህ በአጠቃላይ የመድን ፈንዱ ባለፉት 4 ዓመታት የተለያዩ ተግባራትን ሲከውን ነው የቆየው። በዚህኛው 9 ወሩም በዚህኛው ዓመት የ9 ወር አፈጻጸሙ መልካም የሆነ አፈጻጸም ማስመዝገቡን ነው የገለጸው። ከዛ ባሻገር ደግሞ ባለፉት 4 ዓመታትም ጭምር በቴክኖሎጂ የተደገፈ ስራዎችንም ለመስራት እንቅስቃሴዎችን ሲያደርግ መቆየቱን ገልጿል። ከዛ ባሻገር ደግሞ ብቁ የሰው ኃይሎችንም ለማፍራት የተለያዩ ጥረቶችን ሲያደርግ ቆይቷል። በስተመጨረሻም በመግለጫው እንግዲህ የተለያዩ ባንኮችና ማይክሮ ፋይናንሶች ያደረጉ ላሉት ትብብርም ምስጋና አቅርቧል ማለት ነው። መግለጫው ይህንን ይመስልናል። ታምራት አመሰግናለሁ። በጣም አመሰግናለሁ።